ቪዲዮ በሁለት ውስጥ ስንት ላይ ከገባ ለተከታታይ ቢያንስ ሳምንት ሰጭኛለሽ? ወይኔ 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 ለምንድን ነው ቪዲዮ ማሰራው? ጠማኛ ሰማት ቀለዱልኝ ይጠማል። ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬ መጥቻለሁ። በዛሬ ቪዲዮቻችንን ምርጥ ቪዲዮችን እንመለከታለን። እንደተለመደው መብራት ጠፍቶ ነው እንግዲህ አመሻሽተን ተገናኘን። መብራት ሲመጣ ደግሞ በጣም አዳዲስ ነገሮች አየሁ ኦንላይን እና ለእናንተ ለምን ጀባ ልላችሁም ብዬ ነው። ብቻ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ወይኔ እብድ አልፈራም። ትፈራላችሁ? እብድ ምን ያስፈራል? አንተ ጀግና ነህ። ካልፈራ ብቻ ነው ኮስተር ነው ማለት ነው። ሲያበድ አብሮ ማበድ ነው ማለት እብድ ምን የሚያስፈራው? ኧረ በእግዚአብሔር ከጭ የማይደርስ ነገር የለም። አው አረ እንኳንስ እናንተ ባጡ ይገለን ነበርኩ። በስማ ማን እኔ በጣም አሰፋሪ ነው። እናንተ ባጡ እኔ አልጮኩም። አረ እኔ አልጮም። እብዱ ነው የጮህ። አው ሰላም ነው። ሰላም ነው። ምንድን ስልክ ልደውልልህ? ልደውልልህ? አይ I don't want peace. I want problem. ሄሎ ወይ ምኑ ጋር ነህ? እኔም እኮ እዛ ጋር ነኝ እኮ። አልታየም? ነጭ ሹራብ ለብሼ ስልክ ተቀበለት። አዎ አሳቀቀው። አትታየኝም አንተ? አዎ አስፋልቱ ላይ ነኝ እኔማ። አልታየህም እንዴ? በዚህ ጋር ልምጣልህ ወይ? ሄሎ አንተ ምንድን ነው? ከነገር መጥቷል ብለህ ነው እንዴ? ሌባ ዘርበላል። ሌባ ሙስላቃ ይዘርፈኝ። ኧረ ምን አይነቱ ነው? ስንት ዓመት ሰው አለ ከተማ ውስጥ? ቆይ የዳኒን ጉዳይ ብዙዎቻችሁ ሰምታችኋል። እንግዲህ ራበኝ ካለ በኋላ ብዙ ቪዲዮዎች ተሰርተዋል፣ ብዙ መረጃዎች እየተሰራጩ ነበረ። ተቀልዶበታል። በቃ እኔ አንዳንድ ጊዜ የሚቀለድበትና የማይቀለድበትን ለይተን ብናግ በጣም አሪፍ ነው ብዬ አስባለሁ። ነገ በእኛም ሊደርስ ይችላል ነገሮች። አርቲስቶች ተሰባስበዋል። በህይወት እያላችሁ እንዲህ ተጠያየቁ። የሆነ ደስ ያለኝ በጣም በቃ ማን ነው እንደኔ እውነት በቃ ክብር የሚገባው ሰው አርቲስት ነው እና ደስ ነው ያለኝ። እውነት ሰይፉ ላይ ቀርቦ በጣም ነበር ያሳዘነኝ። አዎ ዳኒ ጺሙ እንግዲህ ብዙ ነገር ተናግሯል። ከአዶናይ ጋርም ተገናኝተዋል። በሀገር ፍቅርም አርቲስቶች ተሰባስበው የሆነ ነገር አድርጎታል። ንግግሩን እንሰማለን። ከንግግሩ በኋላ ግን የምንሰማው ነገሮች አንድ ቪዲዮ ሲሰራ ለርዕስ ተብሎ ይሁን ህዝቡን ለማንጫጫት ታርጌት ኦዲየንስ ይሁን ምናምን አናቅም፣ ብቻ የሚሰሩ ቪዲዮዎች በጣም አሳሳቢ ናቸው፣ በጣም ይከብዳሉ። ብቻ እስካሁን ድረስ አንድን ሰው ከአንድ ሰው ጋር ማወዳደር አልቀረም ሚዲያ ላይ። እስቲ እንመልከት ዳኒ ያለውን፣ ከዛ በኋላ ትዝብት። እሺ ዳኒ ጺም የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸጉበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። እናቱ ለድንግል ማርያም ክብር ይሁን። ለቅዱሳን ጻድቃን ሰማዕታት፣ ለቅዱሳን መላእክቱም ክብር ይሁን። አሜን። ከዛ መለስ ስል እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ሕግ አይደለሁም፣ የነሱ ያህል ለኔ ስለ እኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለ እኔ ብዙ ደክማቸዋልና መድኃኔዓለም ክርስቶስ ደካማችሁ
አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ ከዛ ፊት ገና ከጅምሩ ጀምሮ ከልብ እወደዋለሁ። አማን ከእንደ ቤተሰብ እግዚአብሔር ጸጋውን ያደለል። ማጣት ፈሪ ያደርጋል። ይህን የተናገረው ዳኒ ጺሞ ነው። ዳኒ በመልእክቱ ማጣትና ድህነት፣ መራብ፣ መጠማት ወይም አለመልበስ ብቻ አይደለም ከዛም በላይ ስነ ልቦናን ሰብሮ ሰውን ፈሪ ያደርጋልም ሲል የችግሩን አስከፊነትና ሰውን ልጅ ስነ ልቦናዊ ስብራትም ገልጿል ማለት ነው። እንግዲህ ዳኒ ጺሞ እንደዚህ ብሏል። እናንተስ ማጣት ምን ያደርጋል ብላችሁ ታስባላችሁ? እስቲ ሐሳባችሁን ኮሜንት ላይ አቅርቡልን። እንዲህ አይነት ዜናዎች ሊደርሳችሁ የፕላስ ምልክቷን መጫን እንዳይረሳ። መልካም ቀን ይሁንላችሁ። ትላንትና ብሔራዊ ቲያትር ሲፏጭባት፣ ሲጨበጨብባት፣ ሲዘመርባት፣ ሰው ሲከበርባት ታየች። ሁሌም ምርጥ ምርጥ ሰዎች የሚወጡባት ብሔራዊ ቲያትር ትላንትና ምንድን ሰው ስታከብረዋለች። ዳኒ ጺሞ በጣም ብዙ የሚወዱት ሰዎች በዚህ ምድር ላይ ሰው ይጠላሃል፣ ይወድሃል። በዚህ ልክ ደግሞ ሲወድህ ከባድ ነው። እንደዚህ ደስታ የለም በአይነ ማየትና ዳኒ ሁላችንም እንወዳለን። ዳኒ ጺሞ ምርጥ አርቲስት ነው። 20 ሰው ጋብዤ ነበረ። 20ችሁም ሄዳችኋል። የተወሰናችሁት አገር ራቅ ስላላችሁ ሰው ልካችኋል። ሜርሲ ደግሞ በትራቨል ላይ የምትሰራ ልጅ አለች። ቲክቶክም ዩቲዩበርም ነች። ብዙዎቻችሁ ታውቃታላችሁ። አሁን ካናዳ ነው ሱዳን እየገባች ነበር ምናምን ብሎ ለዚህ ነገር ነው የመጣችውና እሷም እንግዲህ ኦርጋናይዝ በማድረግ አግዛናለች። እግዚአብሔር ያክብርልኝ። ሁላችሁም ስለመጣችሁ እናመሰግናለሁ። ተባረኩ። በቃ ይሄ ነው። ነገ ምናምን አንልምኛ በቃ ሞክረና ሙከራ የሚባለው ነው። በቃ ማለት ብሔራዊ ቲያትር ቅድም ሀገር ፍቅር አልኩ፣ ይቅርታ አድርጉልኝ። ብሔራዊ ቲያትር ብቻ የሚታይበት ሳይሆን አርቲስቶች የሚከበሩበት ቦታ መሆኑ እንግዲህ በጣም ደስ ያሰኛል። ከዚህ ጋር ተያይዞ አብዛኛው ሰው እንግዲህ የራሱን አስተዋጽኦ አድርጓል። በጣም ደስ ይላል። ግን ከዚህ ውጪ አዶናይንም አግኝቶ ነበረ ከዚህ ፕሮግራሙ በፊት። ነገር ግን አንዳንድ ሰዎች አዶናይንና ጆን ዳንኤልን የሚያወዳድሩ ሰዎች አሉ። ጀና ተገላግለን አዶናይ ተመልሰ መጣ አላልኩም። ስኬታማ ስትሆን ቅናተኛ ይበዛል። ስላንተ እንዲያወሩ ያረጋቸው ስራህ ነው። እነሱም ያወሩ፣ አንተም ስራህን ቀጥል። ይሄን ቪዲዮ ተመልከቱ። እኛ አበሾች በጣም ጣት መቀሰር ነው እንዳለ ታውቃለህ። አሉ ከሚባሉት በሰራተኞች ተገንጥለህ አይን ውስጥ ተገባህ ወደ ምንድን ነው ባደረግከውና በምታደርገው ነገር ነው። ስለዚህ ቅናት አለ ማለት ነው። በኢትዮጵያ የቲክታክ ታሪክ አዶናይ ከአንድም 2-3 ጊዜ የ1 ሚሊዮን ፎሎ ቻሌንጅ ሰጥቶ አሳክቶ አሳይቷል። እስቲ ጆን ዳንኤልን ማረክ ከቻልክ እኔ ቆሜ አጨበጭብልሃለሁ። እናትዬ ኔቨር ማይንድ። በቃ አዶናይን የሚያህል ቲክታከር በኢትዮጵያ ውስጥ ወደፊትም አይመጣም። እናትዬ he is the one and the only። በቃ ከአንድም 2-3 ጊዜ የ1 ሚሊዮን ፎሎ ቻሌንጅ ሰጥቶ ያሳካ ተጽዕኖ ፈጣሪ ነው። አዎ ወደድክም ጠላህም። ዳጊ ለምንድን ነው ቪዲዮ ማሰራው? ጠማኛ ሰሙት ቀለዱብኝ። ይጠማል። ሰው እኮ ይገርማል እኮ እንካ ጠጣብት። አሁን ትሰራለህ ቪዲዮ? ተራበኝ። ስሜቱን መግለጽ አይችልም። በቃ ማለት በቃ ምንም ካላችሁ ወደ ቀልድ የሚወሰድበት መንገድ በጣም ነው የሚያስገርመው። ሌላኛው መነጋገሪያ ጉዳይ የሴኔጋሉ ጠንቋይ በዓለም ዋንጫ በጣም መነጋገሪያ ሆነ። እንግሊዞች ላይ ጎል ያስቆጥራሉ፣ ካልሆነ ግን ሚስቴን ይፈታሉ እያለ ነበር። ሜዳ ውስጥ የሚደረጉ ነገሮች በጣም ትኩረት ይስባል። ሚስት እንደ ዓለም አቀፍ እንደ ሀገር አቀፍ ተንቃለች። ግን መከበር ያለባት ሚስት ሴት ነች። ሚስቴን እፈታለሁ ብሎ የተናገረው ደጋፊ አጣብቅኝ ውስጥ ገባ። ጋና ኢንግላንድን 2-2 ካላሸነፈች እኔ ሚስቴን እፈታለሁ ብሎ የተናገረው ደጋፊ አሁን እንግዲህ ከፍተኛ የሆነ ጫና ውስጥ ገብተዋል። ይህ የምትመለከቱት ቀንደኛ የጋና ደጋፊ ጋና ኢንግላንድን 2-2 ካላሸነፈች እኔ ሚስቴን እፈታታለሁ ብሎ ቃል ገብቶ ነበር። በትላንት ምሽቱ እንግዲህ 5 ሰዓት በነበረው ጨዋታ ጋናና ኢንግላንድ እንግዲህ 2-2 ነበር እየተለያዩት። ይህ ግለሰብ አሁን እንግዲህ ቃሉን ያከብራል ወይስ አያከብርም የሚለው መነጋገሪያ ሆኗል። የዚህን ግለሰብ ንግግር እንግዲህ አንዳንዶቹ አውቆ መጀመሪያውኑ ሚስቱ መፍታት ስለፈለገ ነው እንደዚህ ብሎ እንግዲህ ፕሪዲክሽን ወይም ደግሞ ግምቱን ያስቀመጠው እያሉ ይገኛሉ። ምክንያቱም እንግዲህ ኢንግላንድ ጋናን ታሸንፋለች እንጂ በፍጹም ጋና 2-2 ኢንግላንድን ልታሸንፍ አትችልም። ይህንንም ያውቃል። ስለዚህ ነው ይህን ግምት ያስቀመጠው። ሚስቱ መፍታት ፈልጓል እያሉ ይገኛሉ። እናንተስ ምን ትላላችሁ? ሰውየው ሚስቱ መፍታት ፈልጎ ወይስ ደግሞ ለጋና ካለው ፍቅር እየተነሳ ግምታችሁን ኮመንት ላይ አስቀምጡልኝ። የሰውየውን ንግግር አብረን እንመልከት። እሺ
ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ቢያንስ ሳምንት ትሰጪኛለሽ? ምን ልትሰጪኝ ትችያለሽ? በሁለት ቀን ውስጥ 70,000 ላይ ካገኘ ታዲያ ግን አንድ ሳምንት እኔ የገረማችሁ ላይክ ያደረጋችሁ ሰዎች ናችሁ። እውነት እናንተ ላይክ ባታረጉ አርፈው የሚተኙ ነው ይመስላችሁ? በቃ የሆነ ትሬንድ ሲመጣ ሳናግማማው ማሳለፍ አንችልማ። በቃ የኖ ልጆች ስልክ ምናምን ግዙልን በሚል ስታይል እቺን ትሬንድ ጀመሩ። ተጠቀሙበት። ምን ችግር አለው? በዛው ቢያልፍ ባታግማሙት እንደዚህ። ለመጀመሪያ ጊዜ ይሄን ቪዲዮ ሳየው ድንጋጤና ግርሞት አንድ ላይ ነው የሆኑብኝ። እንዴት እንደዚህ ሊሆን ይችላል እያልኩኝ ራሴን ደጋግሜ ጠየቅኩት። እንስሳ መሳይ አሻንጉሊት ብቻውን እያወራና ሰዎችን እያሳቀ ሲያዝናና ስመለከት ነገሩ በጣም ስለገረመኝ ዝም ብዬ ማለፍ አልቻልኩም። ወዲያውኑ ስልኬን አነሳውና ስለ ጉዳዩ በጥልቅ መፈለግ ጀመርኩ። በመጨረሻም ይህ አስገራሚ ጥበብ ቬንትሪሎኪዝም ወይም በአሻንጉሊት ድምጽን ቀይሮ የማውራት ጥበብ እንደሚባል አወቅኩ። ሚስጥሩ ምንድነው? ባለሙያው ከንፈሩን ሳያነቃንቅ ድምጽ የመቀየር ብቃቱና ተመልካች ሙሉ ትኩረቱን አሻንጉሊት ላይ እንዲያደርግ የማድረግ ጥበብ ነው አሉ። ለመሆኑ እናንተ ይሄን ቪዲዮ ስታዩ ምን ተሰማችሁ? ነገሩ እንደኔ ያስገርማችኋል ወይስ ምንም አልመሰላችሁም? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሞትኝ። ስሜ ሜሮን አለም ይባላል። የመጣው ከቱሉ ዲምቱ ነው። ማቀርብላችሁ ዘፈን የጂጂ ነው። የተውኩትን ነገር ተመክሬ ተዘክሬ ባገር ምን መጣ ዘንድሮ አቤት አቤት ያን የድሮ ፍቅር አረ ይሰማኛል ጥሩምባ ይኸው ይነፋሉ ጥሩምባ እናንተ ዘፈራው ደመቀ አጣርቻ አልሰማሁሽም። እናንተ ዘፈራው ደመቀ Emma, you can't sing. We have weeks, not decades. ጋዜጠኛው ምንድነው የሆነው ጋይስ? በዚህ ሰዓት እንግዲህ ያጋራው ቪዲዮ እጅግ በጣም መነጋገሪያና አስተማሪ ሆኗል። ታዲያ ጋዜጠኛ ጌታሁን አሰፋ እንዲህ ሲልም ነው እንግዲህ መልእክቱን በዚህ ሰዓት እያስተላለፈ የሚገኘው። ለመተንፈስ ማሽን የምትጠቀሙ ሁሉ ፈጣሪ ይማራችሁ፣ ከባድ መሆኑን አይቻለው ሲል መልእክቱን ያስተላለፈ ሲሆን ታዲያ በዚህ ሰዓትም በርካታ አድናቂዎቹና ወዳጆቹም እንግዲህ በጽኑ ታሟል በሚል እንዲጨነቁና የጤና እክል አጋጥሞታል ብለው እንግዲህ እንዲደነግጡ ያደረገ ቪዲዮ ነው። ነገር ግን ለብዙዎች የድንጋጤና የሐዘን ምክንያት የሆነው ይህ ቪዲዮ እንግዲህ እውነተኛ የሆነው የጀርባው ታሪክ እንግዲህ የጋዜጠኛው በጽኑ መታመም ሳይሆን የመጀመሪያው በነፃ ስለተሰጠን እስትንፋስ ፈጣሪ ለማመስገን ሲሆን ታዲያ ጋዜጠኛው በአሁኑ ወቅት በቻይና ቲቤት ግዛት ውስጥ የሚገኝ ሲሆን ታዲያ በዛ አካባቢ ላይ ያለው የኦክሲጅን መጠን እንግዲህ በጣም አነስተኛ ሲሆን በዚህ ምክንያትም ወደ ስፍራው የሚጓዙ ማንኛውም ቱሪስቶችና ለአየር ንብረቱ አዲስ የሆኑ መጤዎች የአየር ንብረቱን እስኪላመዱ ድረስ እንደምትመለከቱት የኦክሲጅን ማክስና ማሽኖችን እንዲጠቀሙ እንግዲህ በሕክምና ባለሙያዎች በጥብቅ ይመከራሉ። ያው ይሄ ቪዲዮ የተለቀቀው ለጥንቃቄ ቢሆን ነገር ግን በውስጡ ብዙ አስተማሪ የሆኑ መልእክቶችን የያዘ ነው። ታዲያ በጉዳዩ ላይ ብዙዎች ሀሳብ አስተያየታቸውን እየሰጡ ነው የሚገኙት። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አሳውቁኝ። ላይ አንዳንድ ሰዎች ታመመ ጋዜጠኛው የቤት ጋዜጠኛ ብሎ ሲያወሩ ተመልክቻለሁ። ነገር ግን እኛ የምናመሰግነው የሆነ ነገር ሲደርስብን ነው። ሁላችንም ነው። ያው ይሄ ነገር ማለት ካልደረሰብን በስተቀር የምናመሰግን ሰዎች አይደለንም እና የምናማረበት የበለጠው ግን የምናመሰግንበት ብዙ ነገሮች አሉና ማመስገንን ብንለምድ ጥሩ ነው። በተለይ አየርን አሁን ለምሳሌ በቻይና ሀገር እንደዚህ በጣም የኦክሲጅን እጥረት ካለ ኢትዮጵያ ውስጥ ደግሞ በሽ ነው። መርጣችሁ ነው። ነገራችን ላይ ዛሬ እንግዲህ ደግሞ ሄለን ሳይኮሎጂ ላመሳስላት ነው ምን እንደሚሻለኝ ሰው ሳይ በቃ የተመሳሰሉብኝ ተቸግሬያለሁ ማለት ነውና እቺ ሴትዮ ሰሞኑን ላይቭ እየመጣችልኝ ነበር እንደምታውቁ። እኔ እንደው መጀመሪያ ያሰብኩት ምን ነበር በቃ አሁን ላይቭ የሚገቡ ሰዎች ላይቭ ጌም የሚጫወቱ ሰዎች አርጅተውም እንደዚህ ነው በቃ የሚሆኑት ብዬ በጣም ስስቅ ነበር ማለት ነው። ስታስቀኝ ነበር በቃና ከዛ ምን እየመጣልኝ መጣ የሄለን ሳይኮሎጂ ፊት መምጣት ጀመረ ማለት ነው ፊት ለፊቴና አትመስልም ማለቴ አሁን ሳይሆን ላይክ ስታረጅ ወደ እሷ የምትሄድ ይመስለኛል። እሷ ነው በቃ የምመስለው ብዬ አስበው ወደፊት በጣም ስታረጅ ማለት ነውና ምን ትንቢት ነው እንግዲህ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። እኔ ሄለን ሳይኮሎጂ ራሷ እየመጣችብኝ ነውና በእርግጠኝነት ስታረጅ እቺ ሴትዮ እንደምትመስል አምሹር ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? አይመሳሰሉ ቺኳ አስመረረችኝ። ጡት ማስያዣ ግዛ ነው ሁሌ ንዝንዟ። እሷ አይጠባትም። ይሄ ነው ሳይዟ አይደለ? አዎ ከባድ ነው ጉዳዩ፣ ከባድ ነው ጉዳዩ፣ ጉድ
እንዴት ነው ያወከው አንተ? ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮ ላይ ካላረጋችሁ ላይክ አድርጉ። ቀጣይ ቀን በምርጥ ቪዲዮ አገኛችኋለሁ።